ታላቁ ሀብታሙ አሸብር ነኝ። እንዴት እጄን ተጠፍሬ ቃሌን እሰጣለሁ ፖሊስ ጣቢያ? የህይወትሽ ትልቁ ግብግብ ምንድነው? ፍትህ። ይኸውልሽ ሀና፣ የዚህ ቤት ራስ ነኝ። አንቺም ሆንሽ እሷ ማለት ነው የምሰጣትን ትዕዛዝ ኃላፊነት ትወስዳለች። አለበለዚያ ግን አንቺም ከዚህ ቤት እሷም ከስሯ ትባረራለች። ቢኒ ከመሞቱ በፊት እኮ በስልክ ስታስፈራራው የድምጽ ቅጂ እነሱ ጋር አለ። ከመሞቱ በፊት የደወልክለት ብቸኛ ሰው ደግሞ አንተ ብቻ ነው። ይኸውልህ አሁን በፍቃደኝነት ካልሄድክ በኋላ ላይ ብዙ መብቶች ከን ያሳጣል። ስለዚህ ከዚህ ውጭ ምንም አማራጭ የለም። እሺ ትትና፣ ከዚህ ነገር ታውቂኛለሽ? ንገሪኛ። አቶ ሀብታሙ ቢኒያም ተገድሏል። ከፖሊስ እይታ ለመራቅ በአዲሱ ቤት ኑሮህን ትቀጥላለህ። ምንሽ ልጄ? ቆይ እኔ ሳላቅ የተፈጠረ አዲስ ነገር አለ? አይ ምንም የለም አጎቴ። እና ታዲያ ሳምንቱ ሙሉ ከዚህ ክፍል እኮ አልወጣሽ? ምግብ እንኳን በአፍሽ አልቀመሽም ነው ወይንስ እኔ የደበቅሽ ነገር አለ? አይ አጎቴ ምንም የደበቅኩ ነገር የለም። ሀና አሞሻል እንዴ? ኧረ አጎቴ አላመመኝም። ዝም ብለን የተጨናነቅ ያለው። እሺ ጠይቄሽ እንግዲህ ምንም ካልሆንሽ ምንም ማድረግ አልችልም። ለማንኛውም ዛሬ እንግዳ አለብን። ግዴታ ዛሬ መሆን አለበት? አዎ ምን ነው ደህና ነኝ አላልሽኝም እንዴ? በቃ እኔ ሁሉንም ነገር አዘጋጃለሁ። ቆይልሽ በስሜት አትመሪ፣ ራሽን ተቆጣጠርሽ። ግቡ። ማን ነው? ቆይ ትትና የት ነበርሽ? በምታስፈልጊኝ ቦታና ሳለ አልነበርሽም? ትልቅ ችግር ተፈጥሯል። ተፈጠረ? እባክሽን ከገባሽ ባንቺ ነው የምትሰደበው። ከቤት ከወጣው ሳምንት ሆኖኛል። ይኸውልሽ ያ ቪዲዮ እጄ ላይ ቢገባ ኖሮ ምንም ነገር አልጠየቅም ነበር። እርዳታ የምጠይቀው ደግሞ አንድም ሰው የለኝም። ችሎት ላይም አልቀርብም ነበር። አይዞህ አቶ ሀብታሙ ተረጋጋ። በቃ ብዙ እንቅፋቶችን እኮ አልፈናል። አሁን ደግሞ መፍትሄ ያመጣል። አዎ መኖር አለበት። አሁን የመስዋዕትነት ጊዜ ነው። በዚህ ጉዳይ ደግሞ ወቀሳውን መውሰድ ያለብሽ አንቺ ነሽ። ምን? ይኸውልሽ ለገዳዩ ትዕዛዙን የሰጠሁት እኔ ነኝ ትያለሽ። አንቺ ነሽ መታሰር ያለብሽ። እንዴ አጎቴ፣ አሁን ምን እያወራክ እንደሆነ ልታስረዳኝ ትችላለህ? ስለምን ግድያ ነው የምታወራው? እንዴት ባንተ ወንጀል እሷ እንድታስር ትጠይቃታለህ? እንዴት ነው እንደዚህ አይነት ሪስክ እሷ እንድትወስድ የምትጠይቃት? አዎ አንቺን ብትሆኚ እስከ ድረስ ያሳደግኩሽ ልጄ እንደመሆንሽ መጠን ትረጅኛለሽ። እንደዚህማ በፍጹም ልታደርግ አትችልም። ይኸውልሽ ሀና፣ የዚህ ቤት ራስ እኔ ነኝ። አንቺም ሆንሽ እሷ ማለት ነው የምሰጣችሁን ትዕዛዝ ኃላፊነት ትወስዳላችሁ።
አለበለዚያ ግን አንቺም ከዚህ ቤት እሷም ከስሯ ትባረራለች። እኔ ይቀበል አጎቴ ይሄን ነገር ልጠይቀኝ አችልም። አሁንስ በጣም በዛ። እሺ ወይኔ ትትና፣ ቆይ ምን አይነቱ ጥንቅጥ ውስጥ ነው የገባሁት? ጭራሽ እሱ ባጠፋው ነፍስ እኔ ልታሰርለት? ይሄ ምን አይነት ራስ ወዳድ ሰው ነው? አረ ይሄንንማ አላደርገውም። አጎቴ ቆይ ምንድን ነው የምሰማው? የእውነት ጉቦ ሰጥተሃል? በአንተ ግዴለሽ ምክንያት ሰዎች ሞተዋል? ምን ንብረት ድርጅት እየቀለጠ ነው? እና ታዲያቺ የህግ ተከላካይ የምትመስል ዝም ብላ ጀግና የሚሰራት ምንድን ነው? በጣም ነው የምታሳፍረው። አሁን ብዙ ጊዜ የለንም። ሀና ሂጂና ላጎትሽ የሚያረጋጋው ሻይ አፊለት። እኔ እስከዛ ድረስ መፍትሄ የሆነ እነግረዋለሁ። በስተመጨረሻ የሆነ ሰው ስሜት የሚሰጥ ንግግር ተናገረ። አንቺ ልክ ነሽ፣ ቢኒን ማስጎድ አልነበረብኝ። ጥፋተኛ ነኝ። እስኪ አቶ ሀብታሙ ሌላ ማን ሊጠል የሚፈልግ ሰው አለ? ሌላ የምትገምተው ሰው የለም? የለም። መጀመሪያ ላይ ቢኒን ነበር የጠረጠርኩት። ከዛ ግን ከጀርባው ልከላከለው የማልችል ሰው የለም ብዬ አላምንም። ሌላስ አዲስ የመጣለ ሰው የለም? አይ የለም። ይህ ሁሉ የሆነ አሸባሪዎች ስራ ይመስለኛል። ሊጫወቱብኝ እየፈለገ ነው። ይልቁንስ ማን ምን የሚለውን ነገር ትተሽ ጥሩ መፍትሄ ሀሳብ የሚሆነውን ነገር አምጪ። እሺ አጎቴ ይቅርታ ጮህኩብህ። ቆይ ምን ላድርግ? የቢኒ ሀዘን አለቀሽ ብሎኝ እኮ ነው የተነጫነጭኩብህ እንጂማ ሁሉ ነገር ስለሆንክ ለአንተ ምንም ሆናለሁ። ቆይ ግን የአጎቴ ሰራተኛ ትትና ናት እንዴ? ቆይ ቤት በኩል ነው? አሁን የመጀመሪያ ስራ መሆን ያለበት አምናቸዋለሁ፣ ወዳቸዋለሁ ብለህ ማስረጃ ካስቀመጥክባቸው ሰዎች ጋር ማስረጃዎችን ማጥፋት አለብህ። ያው አቃቢ ሕጉ እስካሁን ድረስ የፍተሻ ፍቃድ አውጥቶ ነው የሚሆነው። አይ እንካ፣ አንተ ሳይሆን በእኔ ደውል እንካ። ምናልባት አንተ ተጠልፎ ሊሆን ይችላል። አሃ ለካ ለዚህ ነው ስደውል ማታነሺው። እኔ አላምንም። ጓደኛዬ አጎትሽ አቶ ሀብታሙ ነው። እኔ ላጎቴ ምንም ሆናለሁ። መታሰር ካለብኝ እታሰራለሁ። እንደሱ እኮ አይደለም። ይኸውልሽ ነገሮች አንቺ እንደምታስቢያቸው ቀላል አይደለም። እንዴ ትትና ያምሻል እንዴ? እኔ እኮ ካጎቴ ውጭ ምንም ህይወት የለኝም። ሰላም ናቸው? ሰላም ፖሊሶች ነው። ብዙ ጊዜ የለንም። በር ላይ ፖሊስ ማስቆማችን ማለት ይቅርታ አድርጉልን። አሁን ይመጣል ወይ ደግሞ ቆይ እኔ ጠርቼው ልምጣ። መጣ። ወይኔ ሀብታሙ ተዋረድክ። አጎቴ ምንም ማድረግ አልችልም። ፖሊሶቹ በር ላይ ቆመዋል። እንዴት ነው የለም ልላቸው የምችለው? ሀና ምን ሆነሽ ነው? እኔ እኮ ታላቁ ሀብታሙ አሸብር ነኝ። እንዴት እጄን ተጠፍሬ ቃሌን እሰጣለሁ ፖሊስ ጣቢያ? ይሻላል። ወይዘሪት አጎትሽ የት ነው? እንትን ስልክ እያናገረ ነው። እንደጨረሰ ይመጣል። እሺ ለማዘግየት የሞከራችሁ ነው እንዴ? አቶ ሀብታሙን ለመፈለግ የመጣንበት ይሄ አራተኛው ቤት ነው። የማሰሪያ ትዕዛዝ አለን። አይ እንደዛ አይደለም። ስለ ስራ ጉዳይ እያወራ ስለሆነ ነው።
እኛም ስራ ላይ ነን። ይህም ስራችን ነው። አቶ ሀብታሙን ወደ ጣቢያ መውሰድ ነው። በውዴታም ሆነ በግዴታ ወደ ጣቢያ የሚሄዱ አይቀርም እና ስራችንን እንስራ። ሰላም፣ እንዴት ናችሁ? ስራችሁን ስላስተጓጎልንባችሁ በጣም ይቅርታ። ያው እኛም ስራ ይዘን ስለነበረ ነው። ለምንድን ነው እዚህ ሳይሽ አልገረምም? መርማሪ እንዴት ናችሁ? ያው አቶ ሀብታሙ ገና ከእንቅልፉ መነሳቱ ነው እና ልብሱን እንኳን እስከሚያደርግ ድረስ 2 ደቂቃ ብንሰጠው ወይ ገብተን እንጠብቃቸው። አልሄዱም እንዴ? መቼም የሚሄዱ አይመስሉም አቶ ሀብታሙ። ወይኔ ሀብታሙ ዛሬ ይሻለኛል። እና ታዲያ እንደዛ ከሆነ ሀና እንስጣቸዋ። ምንም ማድረግ አንችልም። ቢኒ ከመሞቱ በፊት እኮ በስልክ ስታስፈራራው የድምፅ ቅጂ እነሱ ጋር አለ። ከመሞቱ በፊት የደወልክለት ብቸኛ ሰው ደግሞ አንተ ብቻ ነው። ይኸውልህ አሁን በፍቃደኝነት ካልሄድክ በኋላ ላይ ብዙ መብቶች ግን ያሰጣል። ስለዚህ ከዚህ ውጭ ምንም አማራጭ የለም። እሺ ትትና፣ ከዚህ ነገር ታውቂኛለሽ? ንገሪኛ። ይቅርታ አስጠበቅኳቸው አይደለ? የሆነች እኮ ለስራ ጉዳይ ስልክ ይዤ እኮ ነው። ሀና ምንም ነገር አላቀረብሽባቸው እንዴ? አይ ምንም አልፈልግም ብሎ ነው። እሺ ሀብታሙ አሸብር እባላለሁ። መርማሪ አቤል ዋሲሁን እባላለሁ። ያው መርማሪ ያለ ወንጀል እዚህ ቤቴ ድረስ መታችሁ ልትወስዱኝ መታችኋል። ይሄ ነገር የተቀማበረ አይመስላችሁም? አቶ ሀብታሙ አያስቡ። እርስዎ ከተባበሩ ሊያጥምዱትን ያሰበ ሰው ከነበረ እሱን እንይዘዋለን። ኧረ አያስፈልግም፣ እኛ ራሳችን እንመጣለን። እሺ ቀደሙ አቶ ሀብታሙ። ቆይ ክሱን ማቆም ማለት ምን ማለት ነው? አቶ ሀብታሙ ከዚህ ክስ ያለምንም ፍርድ ማምለጥ አትችልም። ትትና ወህኒ ቤት እንደማልገባ ቃል ገብተሽኝ አልነበረም እንዴ? አዎ ገብቼልህ ነበር፣ ግን ደግሞ ስራው በጣም ከባድ ነው። አቃቢ ህጉን አይተኸዋል አይደል እንዴ? በዚህ ጉዳይ እኮ በጣም እርግጠኛ ነው። ቆይ ምን ለማለት እየሞከርሽ ነው? እና ደግሞ ሌላም የተቀበለው መረጃ አለ። እኔ ምንም ነገሩ ደስ አላለኝም። እና በጣም ኃይለኛ የሆነ ጠላት ነው ያለ። ልክ እንደ ቫይረስ ናቸው። ቀስ በቀስ ውስጡን እየገደሉክ ነው። ማስረጃዎችን እኮ እንድታጠፋ ነግሬህ ነበር አይደል? ቆይ ማን ናቸው? ገና 1 ቀን እንኳን ሳይሞላ እኮ ለአቃቢ ህጉ ማስረጃ ተልኳል። የሚከታተል ሰው አለ። ከውስጥ ሆኖ ሊያፈራርሱክ እየሞከሩ ነው። እነዚህ ሰይጣኖች ማን ናቸው? ጉዳዩ አስፈሪ ይመስላል። ሆኖም ግን በማንኛውም ጉዳይ ላይ ስትሸነፍ መጀመሪያ አይምሮክ ነው የሚሸነፈው። በነገሮች አንተን ያዳክሙክና ጭንቅላትን እንደተሸነፍክ ያሳምነዋል። ከዛ በኋላ እነሱ ለማጥቃት አመቺ ጊዜ ያገኛሉ ማለት ነው። መጀመሪያ የሚከታተለኝን ሰው ፈልጊልኝ። ከዛ ራሴ ጠላቴን አገኘዋለሁ። አቶ ሀብታሙ ጠላት ማን እንደሆነ እንኳን እኮ ለይተህ አላወቅም። ከተዋወቅን ጊዜ አንስቶ እስካሁን ድረስ አንድም አዲስ ሰው እያስታወስክ አይደለም። እናቴንም እንዲሁ ነበር ስታሰቃያት የኖርከው። አንቺ ግን ሴት ሆነሽ በዚህ ልክ ከባድ ሰው መሆን ሳላደንቅ አላልፍም። አሁን እንኳን ለሱ ጊዜ አይደለም። መጣችሁ እንዴ? ዳንሽ
ግቡ፣ ቁጭ በሉ ቁጭ በሉ። እንዴት ሆነላችሁ አጎቴ? በጭንቀት እኮ ልሞት ነበር። የኔ ውድ ልጅ ነገር ሁሉ ጥሩ ነው። ጀግናዋ ትትና ስራዋን በተገቢው መንገድ እየሰራች ነው። ደግሞ አታስቢ፣ ከዚህ በኋላ ነገሮች ሁሉ ጥሩ ነው የሚሆኑት። አቶ ሀብታሙ በቶሎ ባንደሰት መልካም ነው። ያው ነገሩ በሂደት ላይ ነው። ከአንድ ወር በኋላ ክሱ ይቀጥላል። አጎቴ አሁን ምሳ ላቅርብላችሁ አይደል? ከትትና ጋር ለመጀመሪያ እዚህ ቤት ምሳ ለመብላት ነው የተዘጋጀ ነው አይደል እንዴ ትትና? እሺ ደስ ይለኛል። ሀና ሁሉም ነገር ዝግጁ ነው? አዎ አጎቴ፣ ሁሉም ነገር እንደምትፈልጉ አድርጌ ነው ያዘጋጀሁት። በቃ እኔ ላቅርብ። እሺ ቆይ የማገዝሽ ነገር አለ? ችግር የለውም። መጣ በቃ መታጠቢያ ቤት ደርሼ ልምጣ። ይገርማል። እዚህ ቤት ውስጥ እኔና አንቺ አንተዋወቅም አሉ። ቆይ ያ ጠላትሽ አጎቴ ነው ማለት ነው? አዎ ለአንቺ አጎትሽ የሆነው ለእኔ ደግሞ ወላጅ አባቴ ነው። አጋጣሚው ልክ እንዳንቺ እኔንም አስደንግጦኛል። ይኸውልሽ አንቺ በጣም የምወድሽ የክፉ ቀን ጓደኛዬ ነሽ። ነገር ግን አጎቴ እንድትጎጁ በፍጹም አልፈቅድልሽ። እሺ በቃ አሁን ስለሱ የምንከራከርበት አጋጣሚ አይደለም። ብቻ ያልኩሽን እንዳረሽ። አቶ ሀብታሙ በጣም ጥሩ ስሜት ላይ ነው ያለው። ግን ደግሞ እንደነገርኩ ለመደሰት አሁን ጊዜው ገና ነው። አዎ እድሜ ለአንቺ ትትና። ፈገግ ስትል ወጣት ነው የምትመስለው። ደስ እንዳለ በጣም ያስታውቃል። በሚገባ። እናም ለአድናቆትሽ አመሰግናለሁ። አዎ አጎቴ፣ ሁሌም አሸናፊ ነህ። ደግሞ ሁሌም ደስተኛ ሆነልኝ። መልካም ምግብ ይሁንልሽ። በጣም አመሰግናለሁ። ለማንኛውም በህይወት ለመቆየት አንድ ሚስጥር ብቻ ነው የሚያስፈልገው። እሱም የማይገመት ሰው መሆኑ። አሁን ብዙ ችግሮች ተፈጥሮብኛል። እሱን ደግሞ የምፋለምበት አንድ መንገድ አለኝ። እስከዛሬ ብዙ ጠላቶች ከፊት ለፊቴ ነበሩ። እነሱን ደግሞ አጠፏቸው። ስለዚህ አሁን አሸናፊው እኔ ነኝ። አሁን ግን በመጀመሪያ ሁሉንም ነገር የምትነግረኝ አንተ ነህ። አስቀድሜ ነግሬያለሁ። ከአንተ ጋር የምሰራው ሁሉንም ነገር ከነገርከኝ ብቻ ነው። እሺ ትትና፣ አንድ ነገር ልነግርሽ ነበር። ለእኔ ብቻ ቀኝ እጅ ሆነሽ እንድትሰሪ። ስለ ገንዘብ ምንም አታስቢ። አቶ ሀብታሙ ይሄ በጣም ከባድ ጥያቄ ነው። ያው ይሄ ድልን እኮ ማንም ሰው አያገኘው። በጣም ይገርማል። ሁሉም ሰው አንተ የምትፈልገኝን ያክል አይፈልገኝም። ሴቶች ብልህ ናቸው። የህይወቴ ቁልፍ ደግሞ በአንቺ እጅ ነው። እሱን አልክድም። የሚከታተሉኝ ሰዎች ከኔ ርቀው አቁ። ምን ነው አዲስ ጭንቅላት ላይ መጣለ ስም አለ እንዴ? አንድ ነገር ልንገርሽ ትትና፣ ገና እንዳገኘሁሽ ነበር ምን አይነት ሰው እንደሆነሽ ያወቅሁት። ማንም ሳይደግፍሽ እዚህ እንደደረስሽ አውቄያለሁ። በዚህ ዝብርቅ ዓለም ውስጥ ለክብርሽና ለታማኝነትሽ ምስጋና አትሽም። ዓላማሽ ገንዘብና ገንዘብ ብቻ ነው። ግን ደግሞ ሁሌ እኔ መጨረሻው ጫፉ ላይ ነው የምታደርሽን። ተግባባን አይደል? እንግዲህ ውድድሩ ይጀመራል። ያው ሁሉንም ነገር በፍላጎቴና በራሴ ጊዜ ነው የምሰራው። ስትልሰሪ ትችያለሽ። ምናልባት አንተ ጋር ያለው እውነት የተሳሳተ ሊሆን ይችላል። ስለዚህ ራሴን አደጋ ላይ አልጥልም። ሁሉም ነገር ውሉ ላይ ይካተታል። እሺ በአመት 5 ሚሊዮን ከፈለክ መጨመርም ይቻላል። እዚህ ምድር ማንም አይታመንም ማለት ነው። አጎቴ ልጅህ እንደሆነች ማወቅ አለብህ። ብራቮ ብራቮ፣ ጥሩ ተደራዳሪ ነሽ። ያው ለአንተ ስል ሙሉ ህይወቴን መቀየር ሊኖርብኝ ነው። ይሄ ደግሞ ትልቅ ዋጋ ያስከፍላል። እሺ አስብበታለሁ። ሌላ የምጠይቅሽ ጥያቄ ነበረኝ። ይቻላል። ምንድን ነው? ይህን ያደረግሽውን የማይረባ ሰዓትሽን ከእጅሽ ላይ አውጥቀሽ ታይ እና ደግሞ እኔ በምትኩ ዘመናዊና ውድ ሰዓት ገዝቼ እሰጥሻለሁ።
ይህ ሰዓት ለእኔ የሚወልቅ አይደለም፣ መቼም አላወልቀውም። እሺ ምን ነው ምን ሆንሽ? ለልብሽ ቅርብ የሆነ ሰዓት ነው እንዴ? ለልቤ በጣም ቅርብ የሆነ ሰዓት ነው። በጣም ውድ ሰዓት ነው ለእኔ። ለመጀመሪያ ጊዜ ገንዘብ ሳገኝ ሀብዬ የገዛሁት ሰዓት ነው። ይሄ ሰዓት እንዳይቆም ነው ትልቁ ፍርሃቴ። በህይወቴ የምፈልገው ግብ ላይ ሳልደርስ ይህ ሰዓት ቆመ ማለት መኖሬም ሊያቆም ይችላል። የህይወትሽ ትልቁ ግብ ግን ምንድን ነው? ፍትህ። እኔም ልክ እንዳንተ እዚህ ሰዓት ላይ ትልቅ አባዜ ያለብኝ፣ መቼም አላወልቀውም። ግን ስጦታህን በደስታ እቀበላለሁ። እሺ ባይሆን በቀኝ እጅ ታደርጊዋለሽ። የድርጅቱን ታሪክ ወድጀዋለሁ ታውቃለህ አይደል? አረ ስለዚህ የድርጅቴን ታሪክ ታውቂዋለሽ ማለት ነው? አይ ስትናገር ነው የሰማሁህ እና ከውስጥ ያልጠፋው። ትክክለኛውን ታሪክ ግን ታውቂዋለሽ? እስኪ ንገረኝ። በጣም የማፈቅራት ባለቤቴ በድንገተኛ አደጋ ነበር የሞተችው። ከዛ በኋላ ህይወት መጀመር ለእኔ በጣም አስቸጋሪ ሆኖብኛል። ይገርማል። ያንተ ታሪክ እኔንም ሊያስለቅሰኝ ነበር። በእውነቱ ልብ የሚነካ ታሪክ ነው ያለ። አዎ ከድርጅት ድርሻ እፈልጋለሁ። ይሄ የመጨረሻው ቅድመ ሁኔታዬ ነው። እሺ ካልክ እንፈራረም። አይ አይሆንም። ትንሽ አበዛሽው አይመስልሽም እንዴ? ከእንዳንተ አይነት ቤተሰብ ጋር በመስራቴ አነስ ያለ ክፍያ አድርጋ አስበው። የሀብታሙ ሽብሩን ድርጅት ጠብቆ ለማቆየት እንደኔ አይነት የቦርድ አባል ያስፈልጋል። የህልም ዓለም ውስጥ ነሽ መሰለኝ። አቶ ሀብታሙ አንተ ብዙ ጠላቶች አሉ። ጠላቶች ደግሞ ለህይወት ያሰቡኛል። ስለዚህ ራሴ ለራሴ ጠበቃ መሆን አለብን። አስብበትና ሀሳብህን ደውል አሳውቀኝ። ቆይ አንቺ ማንሽ በዚህ ልክ የምትዳፈኝ?